ትራምፕ ተደራዳሪዎቻቸውን ወደ ፓኪስታን ላኩ። አሜሪካ በኢራን ላይ አዲስና ከባድ ማዕቀብ ጣለች። ስዊዘርላንድ በቴህራን ኤምባሲዋን ከፈተች ነው። ጤና ይስጥልኝ፣ አቤል አብሻ ዜና። ዛሬ በመካከለኛው ምስራቅ በዓለም አቀፍ ዲፕሎማሲ ረገድ እጅግ ወሳኝ የሆኑ መረጃዎችን ይዘን ቀርበናል። ፕሬዚዳንት ዶናልድ ትራምፕ ሁለት ከፍተኛ ተደራዳሪዎቻቸውን ወደ ፓኪስታን ዋና ከተማ ኢስላማባድ መላካቸው ተሰምተዋል። በሌላ በኩል አሜሪካ በኢራን የነዳጅ ንግድ ላይ አዲስና ከባድ ማዕቀብ ጥላለች። ቻይና የነዳጅ ማጣሪያና በ40 ተቋማት ላይ የተጣለው ይህ ማዕቀብ የኢራን የገቢ ምንጭ ሙሉ በሙሉ ለማድረቅ ያለመ ነው። ኢራን በእስራኤል ስለላ ተጠርጣሪ ላይ የወሰደችው የሞት ቅጣት፣ ስዊዘርላንድ በቴህራን ኤምባሲዋን ዳግም መክፈቷና የቱርክ የፈንጂ ማዕከን እቅድ ምን ይመስላል? ዝርዝር መረጃዎችን አሁን እንመለከታለን። አብራችሁን ቆዩ። ኢራን በሀገሪቱ በተካሄደው ተቃውሞ ወቅት የእስራኤል የስለላ ድርጅት ተልዕኮ ይዞ በመንቀሳቀስ የወንጀሎችን ግለሰብ በስቅላት መቅጣቷን ከእስላማዊ አብዮታዊ ዘብ ጋር ግንኙነት ያላቸው ፋሪስ እና ታስኒም የዜና ወኪሎች ዘገቡ። ኤፍራን ኪአን የተባለው ግለሰብ ባለፈው ጥር በተካሄደው ተቃውሞ ወቅት ውድመትና ቃጠሎ በማድረስ እንዲሁም ሽብር መፍጠር መከሰሱን የታስኒም ዘገባ ያመለክታል። የሀገሪቱ ጠቅላይ ፍርድ ቤት የቅጣት ውሳኔ ካስተላለፈበት በኋላ ዛሬ ጠዋት መሰቀሉን የዜና ወኪሎች ዘግበዋል። እስራኤል በጉዳዩ ላይ አስተያየት አልሰጠችም። የኢራን ገንዘብ ዋጋ ከፍተኛ ሁኔታ ማሽቆልቆሉን እና የኑሮ ውድነት መናሩን ተከትሎ ባለፈው ታህሳስ ላይ የተቀሰቀሰው የኢራን ተቃውሞ በጥር ወር በመላ ሀገሪቱ ተስፋፍቶ ነበር። ተቃውሞ የወጡ ሰልፈኞች በኢራን ባለስልጣናት ኃይል የተሞላት እርምጃ ተወስዶባቸዋል። የሰብአዊ መብት ተሟጋቾች እንደሚናገሩ ተቃውሞውን ለማፈን በተወሰደው እርምጃ በሺዎች የሚቆጠሩ ሰዎች ተገድለዋል። የኢራን ውጭ ጉዳይ ሚኒስትር አባስ አርጋቺ ከፓኪስታን ጉዟቸው ወቅት ከኒኩለር ንግግር ጋር የተያያዘ ምንም አይነት ስራ እንደሌላቸው የሀገሪቱ ብሔራዊ ደህንነት ኮሚቴ ኃላፊ ተናገሩ። ኢብራሂም አዚዝ ትናንት ምሽት ከጋዜጠኞች ጋር በነበራቸው ቆይታ የውጭ ጉዳይ ሚኒስትር ኢስላማባድ የሚገኙት በሁለትዮሽ ግንኙነት ላይ ለመወያየት ብቻ መሆኑን ተናግረዋል። ከዚህ በፊት የእስላማዊ አብዮታዊ ዘብ አዛዥ የነበሩት አዚዝ በኒኩለር ላይ የሚደረግ ንግግር ከኢራን ጠንካራ ቀይ መስመሮች መካከል አንዱ ሆኖ ይቆያል ብለዋል። አሜሪካ ቴህራን የኒኩለር ፕሮግራሟን እንድታቆም የምትፈልግ ሲሆን ይህም የመጨረሻው የሰላም ስምምነት አካል መሆኑን እንዳለበት በአጽንኦት ትናገራለች። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በትናንትናው ዕለት ቴህራን የስምምነት ሀሳቦችን ማቅረቧንና እንደሚመለከቱት ተናግረው ነበር። ትራምፕ ለሮይተርስ የዜና ወኪል አርብ ዕለት እንደተናገሩት ኢራን የስምምነት ሀሳቦች አቅርባለች እናም እናየዋለን ቢሉም የስምምነቱ ነጥቦች ምን እንደሆኑ እንደማያውቁ ተናግረዋል። የአሜሪካው ፕሬዚዳንት አክለውም ኢራን ከስምምነቱ ላይ ለመድረስ የሚያስችላትን መንገድ ለመፈተሽና ለመነጋገር እንዲሁም የአሜሪካን ፍላጎቶች የሚያሟላ ስምምነት ሀሳቦችን ያዘጋጀች ነው ብለዋል። የቱርክ ውጭ ጉዳይ ሚኒስትር ሃካን ፊዳን በቴህራን እና በዋሽንግተን ሊያደርስ የሚችል የሰላም ስምምነት በኋላ ሀገራቸው የሆርሙዝ ወሽመጥን ከፈንጂ የማጽዳት ስራ ላይ መሳተፍ እንደምትችል አስታወቁ። ፊዳን አርብ ምሽት ለጋዜጠኞች እንደተናገሩት ከማንኛውም ስምምነት በኋላ የቴክኒክ ቡድን በወሽመጡ የተጠመዱ ፈንጂዎችን ማምከን ስራ ላይ ለማሰማራት የተጠበቀ መሆኑን ተናግረዋል። አክለውም ቱርክ እንዲህ አይነት ጥረቶችንና ሰብአዊ ግዴታ እንደምትመለከተው ገልጸዋል። የውጭ ጉዳይ ሚኒስቴር ማንኛውም የፈንጂ የማምከን ስራ የሚሰራው ከተለያዩ ሀገራት በተውጣጡ ቴክኒካል ቡድን መሆኑን ገልጸው ከኢራን እና የአሜሪካ የሰላም ስምምነት በኋላ የሚመሰረት መሆኑን አስታውቀዋል። ቱርክ በእነዚህ ሁኔታዎች ውስጥ በፈንጅ ማምከን ስራዎች ላይ በመሳተፍ ረገድ ችግር የለባትም ብለዋል። ፋዳን ወደፊት ከተለያዩ ሀገራት ተውጣቶ የሚመሰረተው የቴክኒክ ባለሙያዎች ጥምረት የአዲስ ግጭት አካል የሚሆን ከሆነ ቱርክ አቋሟን መልሳ እንደምትመለከት አስጠንቅቀዋል። የውጭ ጉዳይ ሚኒስትር ፋዳን ከኢራን የኒውክሌር መርሃ ግብር ጋር የተያያዙ ጉዳዮች በፓኪስታን በሚደረገው ቀጣይ ዙር ውይይት ሊፈቱ ይችላሉ ብለው እንደሚያምኑ ተናግረዋል። ትናንት ምሽት ኢስላማባድ የደረሱት የኢራን ውጭ ጉዳይ ሚኒስትር አባስ አርጋቺ ከፓኪስታኑ ጦር አዛዥ ፊልድ ማርሻል ጋር ተገናኝተው ተወያዩ። አርጋቺ ከፓኪስታን ባለስልጣናት ጋር ከተወያዩ በኋላ ወደ ኦማን እና ሩሲያ እንደሚጓዙ አስታውቀዋል። በማህበራዊ ሚዲያ ገጻቸው ላይ ባጋሩ ጽሑፍ ከአጋሮቻችን ጋር በሁለትዮሽ ጉዳዮች ጋር ለመተባበር እና በቀጠናዊ ጉዳዮች ላይ እንደሚወያዩ አስታውቀው ነበር። ምንም እንኳን ቴህራን በኢራን ላይ አሜሪካ መካከል የታቀደ ቀጥተኛ ንግግር የለም ብትልም የአሜሪካ ልዑካን ወደ ኢስላማባድ እንደሚጓዝ ይጠበቃል። ፓኪስታን በከተማዋ ያለው የጸጥታ ሁኔታ እንዳጠናከረች ሲሆን እስካሁን ድረስ ግን በሁለቱ ሀገራት መካከል ስለሚደረግ ሁለተኛ ዙር የፊት ለፊት ውይይት የታወቀ ነገር የለም።
ስዊዘርላንድ በኢራን ዋና ከተማ ቴሄራን ውስጥ የሚገኘውን ኤምባሲዋን በሂደት በድጋሚ ከፈተች መሆኑን የአገሪቱ የውጭ ጉዳይ ሚኒስቴር አስታወቀ። ኤምባሲው ኢራን ውስጥ የአሜሪካን ፍላጎቶች በመወከል እንደሚንቀሳቀሱ ተናግሯል። አሜሪካ በአውሮፓውያኑ በ1979 የኢራን አብዮት ፈንድቶ የኤምባሲው ሰራተኞች ታግተው ከተወሰዱ በኋላ ቴሄራን ውስጥ በዲፕሎማሲያዊ መንገድ የሚወክላት ተቋም የላትም። የስዊዘርላንድ የውጭ ጉዳይ ሚኒስቴር እንዳስታወቀው ኤምባሲው የመክፈት ውሳኔ የተላለፈው ከኢራን እና ከአሜሪካ ጋር ምክክር ከተደረገ በኋላ ነው። አውሮፓዊቷ አገር ግጭትን ለማርገብ እና ዘላቂ ሰላም ለማምጣት ለሚደረጉ ማናቸውም ዲፕሎማሲያዊ ጥረቶች መሳሪያ ቤቶች ለድጋፍ ለማዋል ዝግጁ መሆኗን ገልጻለች። ፕሬዚዳንት ዶናልድ ትራምፕ በእስራኤል እና በሊባኖስ መካከል የተኩስ አቁም ስምምነት ለ3 ሳምንታት መራዘሙን ይፋ ካደረጉ በኋላ ባሉት ቀናት የእስራኤል ጦርና የሂዝቦላ ታጣቂዎች የተኩስ አቁሙን በመጣስ ተከሰሱ። የእስራኤል የመከላከያ ሰራዊት ሂዝቦላ በደቡብ ሊባኖስ በሚገኙ ወታደሮች ላይ አጥፍቶ ጠፊ ድሮኖችን በመላክ ጥሰት መፈጸሙን አስታውቋል። ይህ ክስተት የተኩስ አቁሙን ስምምነት በግልጽ የሚጥስ ነው ሲሉ የመከላከያ ሰራዊት አባላት ላይ ምንም አይነት ጉዳት እንዳልደረሰ ገልጸዋል። ሂዝቦላ በበኩሉ እስራኤል የተኩስ አቁሙን ስምምነቱን በመጣሷ ምክንያት አርብ ዕለት ከሰዓት በኋላና ማታ የእስራኤል ወታደሮችና ድሮኖች ላይ 5 ያህል ጥቃቶችን መሰንዘሩን አስታውቋል። የአሜሪካ ውጭ ጉዳይ መስሪያ ቤት የኢራን ህገወጥ የነዳጅ ንግድ ማስተጓጎል የሚያስችል ቆራጥ እርምጃ እየወሰደ መሆኑን ገለጸ። የአገሪቱ ግምጃ ቤት የዚህ እርምጃ አካል የሆኑ አዲስ ማዕቀቦችን ኢራን ላይ ጥሏል። ማዕቀቡ የተጣለው ዋናና ገለልተኛ የቻይና የነዳጅ ማጣሪያ ላይ እንዲሁም በሌሎች 40 ገደማ ኢላማዎች ላይ እንደሆነ ተገልጿል። በግምጃ ቤቱ ድረገጽ ላይ ያወጣው መረጃ እንደሚያሳየው ከቻይና ነዳጅ ማጣሪያ በተጨማሪ ሌሎች 40 ገደማ የሚሆኑ ተቋማትና የነዳጅ ጫኝ መርከቦችን ማዕቀብ ዝርዝር ውስጥ ተካተዋል። አዲሶቹ ማዕቀቦች ለኢራን የነዳጅ ኤክስፖርት ወሳኝ የህይወት መስመሮች እንደሆኑ ግምጃ ቤቱ ገልጸዋል። የግምጃ ቤት ኃላፊው ስኮት ቤሰንት በኤክስ ገጻቸው ላይ ባሰፈሩት ጽሑፍ አሜሪካ ከኢራን አገዛዝ ጋር የተገናኙ ማንኛውንም የፋይናንስ መስመሮች ኢላማ ታደርጋለች ብለዋል። ከዚህ ጋር በተያያዘ ግምጃ ቤቱ $344 ሚሊዮን የሚያወጣ ዲጂታል ገንዘብ ክሪፕቶከረንሲን ማገዱን ገልጿል። የውጭ ጉዳይ መስሪያ ቤቱም በበኩሉ እነዚህ ማዕቀቦች የኢራን አገዛዝ በመካከለኛው ምስራቅ ለሚያከናውናቸው ለቀጠናዊ መረጋጋት የሚያናጋ ተግባራት የሚውሉ የገቢ ምንጮችን ያቋርጣሉ ብለዋል። የኢራን የውጭ ጉዳይ ሚኒስትር አባስ አርጋቺ ትናንት ምሽት ፓኪስታን የደረሰ ሲሆን የፕሬዝዳንት ትራምፕ አስተዳደርም 2 ተደራዳሪዎችን ዋና ከተማዋን ኢስላማባድ እንደሚልክ ገልጸዋል። እንደ ዋይት ሃውስ ገለጻ የትራምፕ ልዩ መልእክተኞች ስቲቭ ዊትኮፍ እና አማቻቸው ጃሬድ ኩሽነር ቅዳሜ ወደ ኢስላማባድ የሚበሩት ኢራን በአካል መነጋገር ስለፈለገች ነው። ንግግሩ ውጤታማ የሚሆን ከሆነ የተደራዳሪው ቡድን መሪ የሆኑት የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ ወደ ፓኪስታን ለመጓዝ ዝግጁ መሆናቸው የዋይት ሃውስ ፕሬስ ኃላፊ ካሮሊን ሌቪት ተናግረዋል። በኢራን የውጭ ጉዳይ ሚኒስቴር በኩል የወጣው መረጃ ግን ከዚህ የተለየ ነው። የኢራን የውጭ ጉዳይ ሚኒስትር አባስ አርጋቺ ጋር አርብ ምሽት ኢስላማባድ መድረሳቸውን የገለጹት የሚኒስቴር መስሪያ ቤቱ ቃል አቀባይ ኢስማኢል ባቃኢ ሚኒስትሩ ከፓኪስታን ከፍተኛ አመራሮች ጋር እንደሚነጋገሩ ገልጸዋል። አክለውም በኢራንና አሜሪካ መካከል እንዲካሄድ የታቀደ ስብሰባ የለም። የኢራን ምልከታዎች ለፓኪስታን ይቀርባሉ ሲል የቴህራን ባለስልጣናት ከአሜሪካ ተደራዳሪዎች ጋር በቀጥታ እንደማይነጋገሩ አመልክተዋል። አርብ ዕለት ከጋዜጠኞች ጋር ቆይታ የነበራቸው ዋይት ሃውስ ቃል አቀባይ ሌቪት እንደተናገሩት ፕሬዝዳንት ትራምፕ ተደራዳሪዎችን ወደ ኢስላማባድ የላኩት ኢራናውያን ለማሰማት ነው። ትራምፕ ሁሌም ለዲፕሎማሲ ድል ለመስጠት ፈቃደኛ መሆናቸውን ጠቅሰዋል። በእርግጠኝነት ባለፉት 2 ቀናት ከኢራን ወገን በኩል የተወሰነ መሻሻል ተመልክተናል። በኢስላማባድ የሚገኘው የኢራን ኤምባሲ ግን የውጭ ጉዳይ ሚኒስትር አርጋቺ በፓኪስታን ጉዟቸው ያቀዱት የሁለትዮሽ ጉዳዮች ለመገምገም እና ቀጠናዊ ሁኔታዎችን ለመወያየት እንደሆነ ገልጸዋል። አርጋቺ ከፓኪስታን በተጨማሪ ወደ ኦማን እና ሩሲያ እንደሚጓዙ አስታውቀዋል። ከዚህ አስቀድሞ አሜሪካ ፕሬዝዳንት ትራምፕ ባለስልጣናቸውን ኢራን ውስጥ አሁን ኃላፊነት ላይ ካሉት ሰዎች ጋር እየተደራደሩ መሆኑን ተናግረዋል ነበር። ኢራን መደራደሪያ አቅርባለች፣ እንመለከተዋለን ብለዋል። ቀርቧል ስላሉት የድርድር ነጥቦች ግን ዝርዝር መረጃ ሳይሰጡ ቀርተዋል። የአውሮፓ ህብረት መሪዎች ዛሬ ከግብፅ፣ ሶሪያ እና ሊባኖስ መሪዎች ጋር ቆጵሮስ ስብሰባ አካሂደዋል። የጀርመን
ቻንሰለር ፍሬድሪክ መርዝ ሁሉን አቀፍ ስምምነት ላይ የሚደርስ ከሆነ የአውሮፓ ህብረት ኢራን ላይ የጣሉ ማዕቀቦች በሂደት ለመቀነስ ፈቃደኛ መሆኑን ለሀገሪቱ መሪዎች መናገራቸውን ሮይተርስ የዜና ወኪል ዘግቧል። የጀርመኑ መሪ ይህንን ሂደት ለማገዝ ማድረግ ከምንችለው አስተዋጽኦ አንዱ ነው፣ ወደ ዘላቂ ተኩስ አቁም ይመራል የሚል ተስፋ አለን ሲሉ ተናግረዋል። የአውሮፓ ህብረት ምክር ቤት ፕሬዝዳንት አንቶኒዮ ኮስታ በበኩላቸው የሆርሙዝ ወሽመጥ ያለምንም እገዳና ያለምንም ክፍያ በአፋጣኝ መከፈት አለበት ማለታቸውን ኤኤፍፒ የዜና ወኪል ዘግቧል። የባህር መተላለፊያው ለመላው ዓለም ወሳኝ መሆኑንም ጠቅሰዋል። ስብሰባው ከመጀመሩ አስቀድሞ አስተያየት የሰጡት የህብረት የውጭ ጉዳይ ሚኒስቴር ኃላፊ ካጃ ካላስ በበኩላቸው ከኢራን ጋር የሚደረገው ንግግር በአውሮፓውያኑ በ2015 የተደረሰው የኢራን የኒውክሌር ስምምነት አይነት ውጤት የሚያስገኝ ከሆነ መላው ዓለም የበለጠ አደገኛ ሁኔታ ውስጥ እንደሚገባ አስገንዝበዋል። ከ10 ዓመት በፊት የተፈረመው የኒውክሌር ስምምነት የፈረሰው ፕሬዝዳንት ትራምፕ በመጀመሪያ የስልጣን ዘመናቸው አሜሪካን ከውሉ ፈራሚነት ካስወጡ በኋላ ነው። ጄኔቫ ውስጥ በተባበሩት መንግስታት ድርጅት የኢራን አምባሳደር ሁነት አሊ ባህሬን በቴህራንና ዋሽንግተን መካከል የሚደረጉ ድርድሮች እንዲቀጥሉ የሚፈልግ ከሆነ አሜሪካ ወደ ኢራን ወደቦች የሚደረጉ ጉዞዎች ላይ ያለችውን እገዳ ማብቃት እንዳለባት ተናገሩ። ከቢቢሲ ጋር ቃለ መጠይቅ ያደረጉት አምባሳደሩ አሜሪካ የጣለችው እገዳ ከፍተኛ የተኩስ አቁም ጥሰት መሆኑን ገልጸዋል። በድጋሚ ድርድር ውስጥ በሚገቡበት ወቅት አሜሪካ ለኢራን መብቶች እና ለኢራን ምክንያታዊ ጥያቄዎች እውቅና በመስጠት ተጨባጭ አካሄድ ትከተል እንደሚገባ ተናግረዋል። ቴህራን ድርድር የምታደርገው ሌላኛው ወገን ኢራንን ለማጥቃት ተጨማሪ ዝግጅት የሚደረግበት እድል ለመስጠት እንዳልሆነ አክለዋል። ፕሬዝዳንት ዶናልድ ትራምፕ የአሜሪካ ወታደራዊ ትዕዛዝ የሚሰጣቸው ከሆነ በድጋሚ ዘመቻ ለመክፈት ዝግጁ መሆናቸውን ከዚህ ቀደም ተናግረው ነበር። አምባሳደሩ ከቢቢሲ ጋር ባደረጉት ቆይታ ቀጣይ እርምጃ ምን መሆን አለበት የሚለው በተመለከተ በኢራን ከፍተኛ አመራሮች መካከል ክፍፍል ተፈጥሯል መባሉን ውድቅ አድርገዋል። ይልቁንም ችግር የሆነችው ሙሉ ተቃርኖና ክፍፍሉ ውስጥ ያለችው አሜሪካ መሆኗን ተናግረዋል። የአሜሪካ መከላከያ ሚኒስትር ፒቲ ሄግሴት ኢራን በሆርሙዝ ሰርጥ ላይ ፈንጂ ለማጥመድ የምትሞክረው ከሆነ እንደ የተኩስ አቁም ስምምነት ጥሰት እንደሚቆጠር እና በዚያው አካባቢ ምላሽ እንደሚሰጠው ተናግረዋል። መከላከያ ሚኒስትሩ ዛሬ በሰጡት ጋዜጣዊ መግለጫ አሜሪካ ወደ ኢራን ወደቦች የሚደረጉ ጉዞዎች ላይ የጣለችውን እገዳ ያለ ማመንታትና ይቅርታ እያስፈጸመች መሆኑን ገልጸዋል። አሜሪካ እስከዛሬ ጠዋት ድረስ በአጠቃላይ 34 መርከቦችን ማስመለሷንም ጠቅሰዋል። ያለ አሜሪካ ፍቃድ የትኛው መርከብ በወሽመጡ አያልፍም ሲሉ የተናገሩት ሄግሴት ተጨማሪ መርከቦችን እንይዛለን ብለዋል። ዋሽንግተን ይህንን እገዳው የጣለችው ኢራን በሆርሙዝ ወሽመጥ ላይ የሚደረግ ጉዞን ክልከላ ከአንድ ወር በላይ ከቆየች በኋላ ነው። ኢራን ባለፉት ቀናት 2 መርከቦች ላይ ተኩስ እንደከፈተች እና እንደያዘች ተገልጾ ነበር። የመከላከያ ሚኒስትር ሄግሴት የተያዙት የአሜሪካና እስራኤል መርከቦች አለመሆናቸውን ተናግረዋል። አክለውም ፈጣን ጀልባ ከሽጉጥና የተሳሳተ ዓላማ ጋር የያዘ ሰው በሙሉ ሊያደርገው ይችላል ሲሉ የኢራን እርምጃ ቀጥለዋል። ፕሬዝዳንት ዶናልድ ትራምፕ ከአሜሪካ ባህር ኃይል በውሃ መተላለፊያ ላይ ፈንጅ ለማጥመድ ወይም የመርከቦችን ጉዞ ለማስተጓጎል የሚሞክሩ የኢራን ፈጣን ጀልባዎች እንደሚያወድም ትዕዛዝ ሰጥተዋል። የመከላከያ ሚኒስትር ሄግሴትም ያለምንም ማመንታት ለማውደም እንተኩሳለን ብለዋል። መከላከያ ሚኒስትሩ ኢራን በሆርሙዝ ወሽመጥ ላይ ፈንጅ እንደምታጠምድ ስለመዛቷም ጠይቀዋል። በግድ የለሽነትና ኃላፊነት በጎደለው መንገድ ተጨማሪ ፈንጂዎችን ለማጥመድ የሚደረግ ሙከራ ካለ ምላሽ እንሰጠዋለን፣ የተኩስ አቁም ጥሰት ነው ብለዋል። ኢራን አሁንም ቢሆን ጥሩና ብልህ ስምምነት ላይ ለመድረስ እድል እንዳላት ተናግረዋል። ኢራናውያን በብልህነት ለመምረጥ መስኮቱ ክፍት እንደሆነ ያውቃሉ ያሉት ሄግሴት ማድረግ ያለባቸው ትርጉም ባለውና ሊረጋገጥ በሚችል መልኩ የኒውክሌር መሳሪያውን መተው ብቻ እንደሆነ ገልጸዋል። ተመልካቾቻችን የኢራን የስልጣን ማዕከል ደብዛዛ መሆኑ የቀውሱን ፍጥነት አቅጣጫ ለመተንበይ አስቸጋሪ አድርጎታል። ሙጅተባ ኻሜኒ በአደባባይ ለመታያቸው እስከ መቼ ይቀጥላል? የአብዮታዊ ዘቡስ የዲፕሎማሲ በር ሙሉ በሙሉ ቢዘጋው ይሆን? እናንተስ ምን ታስባላችሁ? ኢራን በእውነቱ አንድነቷን ጠብቃለች ወይስ በትራምፕ እንደተባለው እየተፈረከረከች ነው? ሀሳባችሁን በኮሜንት ላይ አጋሩን። ቪዲዮውን ላይክ በማድረግ እና ሰብስክራይብ በማድረግ የአቤል አሩሻ ዜና ቤተሰብ ይሁኑ። ወቅታዊ መረጃዎችን ማድረሳችን እንቀጥላለን። ቸር ያቆየን።